መሪ ማለን የቢዮንስ የተዘፈነው ራሴን ሲያሜ ፖስት ፒል ወስደስ እንዴት በሬ ሳር ይበላል ሀበሻ ቀሚስ ያለ መጋቢ ሐዲስ እሸቱ አንድ ወቅት ላይ የተናገሩትን አስታውሰኝ እና አንተ ሰዓታትን በማስረዳት ቀናቶችን የማስጠለል ምሱን የትምክት አታርጉ ጃላጋግ ማህበራዊ ሚዲያ ሁሉ ጊዜ ቶሎ አዲስ ለምሳሌ ማይ የምትወደው ይታወቃል። ለምሳሌ ምን አይነት ነገር ብናሳያት ደስ ይላታል፣ ምን አይነት ያበሳጫታል፣ ምን አይነት ነገር ገብታ ራስ ኮሜንት እንድታረግ ያረጋታል የሚለውን ራሱ ያውቃል። ፊልትሮ ችግርና ሰላም ጤና ይስጥልን። እንዴት ናችሁ? የክረምት ዝናብ ያስጨነቃችሁ የበረዳችሁ ጠፈጠፉ የነካችሁ እንዴት ናችሁልን? ኢትዮጵያውያን ባላችሁበት ዓለም ደግሞ እንግዲህ ወይ ሙቀት ወይ ደግሞ መካከለኛ ወይ ደግሞ ዝናብም ሊሆን ይችላል። ለሁላችሁም ብቻ እንኳን አደረሳችሁ እንላለን። ክረምት መጣው ሲል ተያይዞ ደግሞ የምናስታውሳቸው የበቆሎ የመኑ አይደል? በቆሎ እሸት ሰብሰብ ብለው ፈልፍለው ቆልተው ወይ ቀቅለው ባለፈው የቆሎ ስንበላ ድምጽ እያሰማች ነበር የምትበላው። አያ እያጨበጨበች ነው። ዛሬም ቢኖር ጥሩ ነበር በነጠላ ጫማ። በዚህ አጋጣሚ ግን እንደው ወዳጆች ሆናችሁ አብራችሁ እየተመገባችሁ እንደዚህ አይነት ሲበሉ ያሉ ድምጽ የሚያሰሙ ሰዎችን እንዴት ነው የምትቆጣጠራቸው? ወይ ግን ያስጠላል። አንቺ ራሷ እኔ እኮ አላልኩም ለራሷ አይታወቅም እኮ። ለማንኛውም እንኳን ደህና መጣችሁልን። አብራችሁን ስላላችሁ እናመሰግናለን። ሰብስክራይብ ይደረግ፣ ላይክ አድርጉ። መጨረሻ ላይ ደግሞ አይታችሁ ከወደዳችሁት እኔ እንዳስደስተኝ እንደተመቸኝ ለሌሎችም ይሁን ብላችሁ ከፈቀዳችሁ ብቻና ብቻ ለሌሎች አጋሩልን። እናመሰግናለን። ወደ መጀመሪያ ቪዲዮአችን እንለፍ። ኑሮ ተወዶ ነው ወይስ ዳውኝ ነው? የምር ዝናብና ፀሐይ ጅብ ይወልዳሉ? ሚስት ሳገባች ይታረግብኛለች እንዴ? መሪ ማለን የቢዮንስ የተዘፈነው ራሴን ሲያሜ ፖስት ፒል ወስደስ እንዴት በሬ ሳር ይበላል ሀበሻ ቀሚስ ያምርብኛል ጻድቅ ነኝ ኃጢአተኛ ቦንዳ ቤት ልክፈት እንዴ? እዚህ ዓለም ላይ ብቻዬን ብሆንስ የቤት ኪራይ ከፍያለሁ? ስማርት ነኝ ወይስ መሀይም ነኝ? አዳም ከቀይ ነው ከጥቁር አፈር የተፈጠረው? አሁን ትራምፕ ቢደውልኝ ስልኩን አነሳለሁ? ይህ መኪና ከቀደመኝ አባቴ ይሞታል። ለሰው ልጅ ምግብ ነው ሽንት ቤት አስፈላጊው? ዋ ዱፌ ነፉ ሸሬሬሬ። አባቴ ግን ለምን ጥሎኝ ሄደ? ሚስጥራችንን አወጣብን። ኧረ እባክሽ እንደዚህ ዲስከስ ያረክሻተኝ? አዎ መንገድ ላይ እንዴ በጣም ጭራሽ ደግሞ እንደው እንታስበው ሁሉም አይወራም ነው እንጂ ሁሉም ቢወራ ከባድ ነው። ኧረ በስመ አብ እንጃ። እንደዚህ ታወራለህ እንዳንተ ማለት ታወራለህ፣ ግን ይሄ በጣም ተራራቀ። ይሄ በጣም ራቀ። በጣም ታወራለህ። ኖ ራቀ እኮ ነው የምልሽ። ከአንዱ ታሪክ ሌላኛው ታሪክ ምንም መገናኘት እኮ የለም። ዘመድ ይሄ ነው እንደ የሚገርም ጸሎት ላይ ቤተክርስቲያን የምር እኔ በራሴ ሰርቶታል ከዚህ በፊት ወይ ደግሞ ነው የምርም የሚያጋጥመኝ እንጂ በተለይ የሆነ ጥሩ ስሜት ውስጥ ሳሎን ቤተክርስቲያን ከሄድኩ ባታችን ይዬ መሀል ሌላ ሀሳብ ውስጥ ገብቻለሁ። እረሳዋለሁ ለጸሎት እንግዲህ። ከዛ አንዳንዴ ዞርም ብዬ የሆነ ነገርን ከኔው ከራሴ ላውራ ብዬ አሁን መንገድ ላይ ደግሞ ስትሄድ እንዴ እኔ አሁን በዚህ በኩል 5 ሴት መኪና እየነዳች ካለፈች ይሄ ስራ ይሳካልኛል እያልኩ ሁላ የምሄድበት አጋጣሚ አለ። መጋቢ ሐዲስ እሸቱ አንድ ወቅት ላይ የተናገሩትን አስታውሰኝ። ሁላችንም የምናስበውን ብንናገር ኖሮ አብረን አንኖርም አሉ። ለምሳሌ አንድ ሰው ቤት ውስጥ እንገባለን አሉ። ከዛ ድፎ ቁጭ ብሏል። ከዛ አንድ ደግሞ የአእምሮ ህመም ያለበት ሰው አጠገቤ ቢኖር እኔ እነዚህ ሰዎች ምንድን ነው የሚስቀበቀቡት? ይሄን ዳቦ ቆርሰው
አይበሉንም እንዲህ ቁጭ ብለን እያየ ነው እላለሁ አሉ ውስጥ። እሱ ግን የኔን ሐሳብ ይናገረዋል፣ ምክንያቱም ፍሬም በተሷል። ስለዚህ እሱ በተግባር ያደርገዋል። ፊልትሮ ችግርና ስለዚህ ያው ሁሉም ሰው ውስጡ ያሰበውን ቢናገር ኖሮ በትዳርም ላይቆይ ይችል ነበር ምናምን ብለህ እንዴ በጣም አለ እንትን ብላ አጋጥሞ አያውቅም። አሁን መንገድ ላይ በጣም የማትግባባው ግን ደግሞ ትንሽ ሰላም የምትባባለው ሰው መንገድ ላይ መጡ ግን ቅዥ የሆነ ሰው ገጥሞ አያውቅም። ሰላም ስትል የሆነ ቀን ሰላም ይላል፣ የሆነ ቀን ደግሞ የሚዘጋ ሰው አለፍ ያለ ሰላም ይልሻል። ዛሬ ሰላም ልበለው ወይስ ልለፈው? እሺ ነው አየኝ አላየኝ ምናምን ብላ አክሽን እኮ በኮሜንታሪ አይደለማ ይለያየ የሰው ባይዘው የሳይኮሎጂ ጥናት አለ በዚህ ላይ ይሄ ሰልፍ ቶክ አንዳንድ ሰዎች በኮሜንታሪ ማለት ልክ ሌላ ሰው ናሬት የሚያደርግላችሁ ሰዎች አሉ። እንትና አሁን ማህሌት በዚህ ሰዓት እየተንቀሳቀሰች ነው ምናምን የሚል ያላችሁ ሰዎች አሉ። ሶስተኛው ወገን ማለት ሌላ ማለት ሌላ ልክ ኳስ እንደምታዩ እንትና ለእንትና ቀበለ እንደሚባለው ማለት ነው። እና እንደዛ የሚሉም አሉ፣ ለራሳቸው የሚያወራሉ። ምንም የማያወሩ ሰዎች ደግሞ አሉ። ባይዘ አሁን ያንቺን ፍጹም ተቃራኒ ያለሽ አስቢ፣ ዜሮ ማለት ነው። በቃ ዝም ብሎ የሚኖሩ ሰዎች አሉ። እና ይለያያል ልልሽ ነው። እንደ ተፈጥሮ እንደ የሰው አኳኋን ይለያያል። አሁን አንቺ ያልሽውን ነገር አስበዋለሁ እንጂ አላወራውም ነው የምልሽ። ማለት በወሬ አይደለም። እኔ ሐሳብ ሊሆን ይችላል። ለምሳሌ ይሄ ሰውዬ ምናምን ብዬ በንግግር ሳይሆን ከሐሳብ አያልፍም። አይ በነገራችን ላይ ሐሳባችንን አወጣው በንግግር እንጂ እሱ ገባኝ። እሱ አሁን ሰልፍ ቶክ ነው። ይሄ ሰልፍ ቶክም ሆኖ ደግሞ ምን ሆነ ካንዳ ሰው ዳንስ ይረግጣል እንዴ? ይሄ ፍላይት ኦፍ አይዲ ይባላል። በስነ ልቦና ሌላ በሽታ ነው ይሄ ራሱ። የአበሻ ጠላት ያምርብኛል ምናምን ይላል፣ ቀሚስ ያምርብኛል ይላል። እንዴ አይደንቲቲ ችግር ደረጃ ደርስ። ከዚህ በፊትም ታስታውሳለህ ሪያክት አድርገንባታል። ሴት ልጅ ነበረች እኮ እሷ ደግሞ በቲክቶክ ሳምንቱ ሙሉ የነበሩትን ደግማ የምትል ናት። እዚህም ላይ እኮ እሱ አንዱን የቲክቶኩን የሆነ ፓርት ይላል እንዴው አረ በደም እና ኤኒዌይስ ታወራለህ። ብዙ ሰውም ደግሞ ያወራል። አወራ አይደለም ወሬ ያወራል የማይገናኝ ነገር ሁሉ። አሁን እኔ መንገድ ላይ ሲሄድ ሰው ዝም ብዬ እያየው አሁን ሰውዬ ከሚስቱ ጋር ተጣልቶ ነው የመጣው ዝም ብዬ ፊት እያየው ማለት ነው። ሰውዬ ይርቦታል። አሁን ይሄ ሰውዬ ጃኬቱ ነው የሚለብሰው አይደክመሽም? ግን ማለት አልካኝ በጣም መንገዱ ነው የሚቀልልኝ። አረ እባክሽ የኔ ደግሞ በጣም ምን አስባለሁ መሰለህ አሁን ደረጃ ስወጣ ሙሉ ቁጥርና ጎዶሎ ቁጥር እንለዋለን። በቀኜ ነው ማርፈው መጨረሻው ላይ በግራዬ ነው። የምር ነው የምልህ። ለምን እንደሱ ለምን እንደማረግ ታውቃለህ? በቃ ሳላቀው ደረጃው ያልቀልኛል። አሁን አራተኛ ፎቅ ላይ ነው ለምሳሌ ያለሁት። አሁን ያለሁበት ሌላ ጊዜ ስለዚህ ደግሞ ላልቀም ግን አሁን የሚገርምህ ቆጥሬያቸው የመጀመሪያው ስንት ቁጥር እንዳለው ምናምን ሁሉ ሪከርድ አድርጌዋለሁ። ከዛ በምኔ ስነሳ ምኔ ላይ እንደማረፍ ምናምን ሁሉ በቃና ከዛ ሳላስበው ወጣው። እኔ 32 ደረጃ አልፌ ነው ቤቴ የምገባው። 9918 ቆጥሬ። ግን የሚያስቀው ይሄንን ታስባላችሁ፣ ግን ደግሞ ገንዘባችሁን ደግሞ መመዝገብ አትወዱም። የቀድሙ ሳምንቱ አናት ዴታ አስታውስኩ። አይ አይደለም እናንተ ያላችሁት እኮ ነው። እንትን ይሄ እኮ መንገድ ያቀላል እና ደግሞ ተፈጥሯዊ ነው። ኦኬ የሆነ ከራስ ጋር ታወራለህ ፈልገው እኮ አይደለም። ሰው ከውስጡ በላይ ጓደኛ የለውም። እሱ ልክ ነው። አይ እውነት ነው። እኔ ማሂ እስማማለሁ። አሁን ያልሽው ከራስሽ ጋር ስትሆኚ እንደ መደበሪያ ቁጥር ተወንዶ የእውነት ተስፋውላ ትወስዳለህ አንዳንዴ። አሁን እኔ እጄ ላይ የሆነ ብር ያስፈልገኛል። ምንም ስራ እኮ የለኝም። ዝም ብዬ መንገድ ላይ በመሄድ ውስጤ ደብሮት የነበረው ውስጤ አሁን የሆነ ሰውዬ መጥቶ በቃ አንቺ ቸግሮሻል እንኪ ምናምን ብሎ የሆነ ብር ቢሰጠኝ ብዬ ተደሳስቼ የከፋኝ ሴትዮ ተደስቼ ምናምን የሆነ ቦታ ደርሳለሁ። እኔ ጥሩ አይደለም ባይነኛ። አይ ጥሩ ነው ለበሰለ ይሄ እንትን ነው እኮ ምንድነው ኢማጂኔሽን ነው። ኢማጂኔሽን ግን ስኬፕ የሪያሊቲን ስኬፕ ለማድረግ ዘዴ ነው የሚባለው። ጥሩ አይደለም ባይዘው ምንድነው ማለት እውነታውን ሪያሊቲን እንዳትቀበል እኮ ነው። ሲጨነቅ ለምሳሌ አእምሮ ሲጨነቅ መንገድ ይፈጥራል ለራሱ ማምለጫ ማለት ነው። እውነታውን ማምለጫ ያው ነው። ስቲል ትንሽ ቀመምም ብዙ ብታረግ ያው ነው። ዞሮ ግን ምንድነው መሰለ አሁን ለምሳሌ ኦብሰስድ ሆኖ አንድ ሰው የሆነ ነገር አጣ የለውም እኮ አሁን ከኖሮ ቢሆን የሚያስበው ነው ቀላል ነው ምናምን፣ ግን ከሌለው ላይ ከሆነ የሚያስበው አንዱ ነገር ምን ማድረግ ነው ሙቭ ማድረግ ነው መንቀሳቀስ ነው። ቁጭ ብሎ ከሚጠብቅ መሄድ አትሊስት የሆኑ ነገሮች አቴንሽን ራሱ ዳይቨርት ለማድረግ ይጠቅማል።
ልክ የሆነ ውጥረት ቅድም እንዳልከው አይምሮአችን ውጥረት ስለሆነ ነገር እያሰበ ኦብሰስድ ስለሚሆን ወክ እያደረግ ለምሳሌ የገቢ ምንጭ አሁን ገቢ ከሆነ የሚፈለገው የሆነ ገንዘብ ወክስ በመታረግበት ሰዓት የገቢ ምንጭ ልትፈጥር የምችላቸው ነገሮች ታያለህ። ቁጭ ከማለት ይልቅ የኔ ሐሳብ ግን ይለያል። አይ ነው ማሂ ደግሞ ያንን ስትረሱን ለመቀነስ ያግዙኛል ያለቻቸው መንገዶች ስትጠቀም የመጀመሪያው ምንድነው የሆነ ሰው መጥቶ የሆነ ችሮታ ያደርግልኛል። አትሊስት እሱንም ለማድረግ ደግሞ አሁን ከሷ ጋር መስማማው አትሊስት ወጣለች ወክ ያደረገች ምናልባት እኮ ማን ያውቃል አበድራ የረሳችው ሰው ይኖራል ምናምን አየህ እንዴ ሰፈልግሽ እኮ ብሎ ሊሰጣችሁ ኤኒዌይስ ቁጭ ከማለት የኔ ሐሳብ ግን እንደዛ አይደለም እኮ ይለያያል። እኔ ስለ ኢማጂኔሽን ያወራሁት እንጂ አካላዊ እንቅስቃሴ ማድረግ ጋር ምንም የሚገናኝ ነገር የለም። ኢማጂኔሽን ሪያሊቲን ስኬፕ ማድረጊያ ነው ያልኩት እኔ። ይሄን ደግሞ ታየዋለህ ይኸውና። አዎ አይ ምንድነው መሰለህ ስኬፕ ማድረጊያም ብቻ ሳይሆን ለኔ ደግሞ ወደዛ መቅረቢያም ኢማጂኔሽን ለምን መሰለ ለምሳሌ አሁን ስለ ሎ ኦፍ አትራክሽን እናውቃለን። ሎ ኦፍ አትራክሽን ምንድነው? የስህበት ህግ ነው አይደል? አንድ ነገር በተመኘኸው በፈለከው ምናምን ቁጥር ወደ ራስህ ትስበዋለህ ነው። ስለዚህ የሆነ ነገር አሰብኩ ሳስብ አሁን ልክ እንዳለችው የሆነ ሰው የሆነ ነገር መስጠት አንድ ነገር ነው ወይ ሎተሪ መቁረጥ አንድ ነገር ነው ምናምን ያ ወደ ህልሟ ምን እያረጋት ነው እያቀረባት ነው ያለው አትራክት እያረገችው እየሳበችው መጣች ማለት ነውና ከተቀመጠ ሰው ግን የተንቀሳቀሰ ይተሻለ በደንብ አሪፍ። ክብራትና ክብራን እንግዲህ አነጋገረንኛል እናንተ ምን ትሉናላችሁ? ተለምዶ ማለት ትቃሽ ትላለች። አይ የምር እኮ ነው። በተለምዶ ምን የምታደርጓቸው ነገሮች አሉ። ለምሳሌ አሁን እኔ እንዲ የመኪና ቁልፍ የቤት ቁልፍ ምናምን በግራ ኪሴ ነው ማድረግ ሁሌ እና በቀኝ ካደረኩኝ እንደጠፋው ሁሉ ማስብበት ጊዜ አለ ታውቃለህ። ሁሌ በግራ ሳይድ ነው። እንደዚህ አይነት ልምዶች ይኖሩናል። አንድ ወቅት ላይ ኃይሌ ገብረስላሴ ምን ሲል ሰማሁት፣ ይሄ አንደርዌሩ ፓንቱ በጣም ገደኛ ፓንት ነው ብሎ በሮጠ ቁጥር የሚያደርገው ፓንት ነበር። ሱፐርስቲሽን ማለት እንደዚህ አይነት ነገር እንዴ ልምድም ካላችሁ አውጥቶ መናገር የቀረው ብዙ የሚያሳስባችሁ ነገር ካለ እስኪ ያው ግርምትን የሚፈጥር የሚያስቅ የሚያዝናናም ቁም ነገር የሚሰጥም ነገር ሊሆን ይችላል። ሐሳብ አስተያየቶቻችሁን አኑሩልን እንጋብዛችሁ። ወጪ በእኛን ግዴ You don't know. Hey! እውነት ነው ማርያም ድስት ማንኪያ ቀራት ደግሞ እንጂ የእውነት የፈለገ ብትገዛላቸው የሚፈልጉት የሆነ የሚንኳኳ ነገር ቤት ውስጥ ያለ ነገር ብርጭቆ፣ ጀበና፣ ሲኒ ምናምን ነው እነሱ ደስ የሚላቸው። እይታዋ ግን ደስ አይለው። አዎ አይ ጥናቶችም አሉ እዚህ ላይ እንትን የሚሉና እንትን በበዛ ቁጥር መጫወቻ በበዛ ቁጥር የመጫወት ፍላጎታቸው እየቀነሰ ይመጣል። በቃ አባንደንትሊ እንትን አትረፈረፈ ብዙ ነው ያለው። ልክ አሁን ሶሻል ሚዲያ እየፈጠረብን ያለው አይነት አቴንሽን ዴፊሲት አለው አይደል? ለምሳሌ ቲክቶክ ብዙ ማየትሽ አሁን ለምሳሌ ስብከት ምናምን ሰው መቀመጥ መቸገር ደረጃ የደረሰው እኮ ለዛ ነው ማለት ረጅም ሰዓት 1 ሰዓት ተኩል ምናምን ነገር ስዋይፕ ለማድረግ ምናምን ማሰብ ይጀምራል ማለት በጣም ፍጥነት ስለለመደ አጭር ነገሮችን እንደዛ ስለለመደ ምንም ነው እኮ አይደል? ዘመን እሱማ ነው እኮ ለዛ ነው አይደል? ለልጆችም ረዘም ያሉ ቪዲዮዎችን አሳያቸው የሚባለው። ቪዲዮ ካሳየሻቸው ሲጀመርም ቪዲዮ አለማሳየት አይሻልም? አይመከርም። ካዩም ግን ካዩ ደግሞ ረዘም ያለ ነገር ያው ትምህርት ታሪክ ምናምን ነው ማወቅ ያለባቸው። አንበብ ግን ለምሳሌ አሁን ንባብ ላይ አሁን እነሱን የሚመጥኑ መጽሐፍትን አለው አይደል? ደግሞ መጫወቻም ላይ ሆነው ሀሁ ምናምን ማስጠኛዎች አሉ። ቴክኖሎጂው ጥሩ ነው። ስለዚህ ያንን በሚያደርጉበት ሰዓት ረጅም ጊዜ እንዲጫወቱ ማበረታታቱ እሱ ጥሩ ነው። ፎከስድ እንዲሆኑ እንደዚህ
እዚህም እንዳይሮጡ ያደርጋቸዋልና ያልኩት ጥናት ህመም ነው እኮ አሁን እሱን በደንብ አውራው እስኪ። አይ አቴንሽን ዴፊሲት አንተ የምትለው ትኩረት ጊዜያችን የምንሰጠው ጊዜ እያጠር እንዲመጣ ያደርጋል ነው። ያው ማህበራዊ ሚዲያ ሁሉ ጊዜ ቶሎ አዲስ እና ለየት ያለ እና ደግሞ ሊያውም ቴለርድ ላንች አሁን ለምሳሌ ማይ የምትወደው ይታወቃል። ለምሳሌ ምን አይነት ነገር ብናሳያት ደስ ይላታል፣ ምን አይነት ያበሳጫታል፣ ምን አይነት ነገር ገብታ ራሱ ኮመንት እንድታረግ ያረጋታል የሚለውን ራሱ ያውቃል። ባይዘው በጣም ብዙ ጊዜ ከመከታተሉ የተነሳ ሌላው ደግሞ ጭራሽ ፊታችንንም እየታየ ነው። ባይዘው ብዙ ሰው ልብ ላይ ነው ይችላል። በፍሮንት ካሜራ እየታየሽ ነው ማለት የሚያስቅሽ ነገር የሚያስብልሽ ነገር ራሱ ያውቁታል። ምን ቪዲዮ ስታይ እንደዚህ አይነት ስሜት ነው የሚፈጥርብሽ ራሱ ያውቃል። ስለዚህ ያ ሁሉ ተደማምሮ እያንዳንዱ የምትላክልሽ ቪዲዮ ዝም ብለሽ ስዋይፕ እንኳን እያረግሽ ነው መስልሽ ይችላል። ግን የሚላኩልሽ ቪዲዮዎች ከአንቺ ከዚህ በፊት ከነበረሽ ኢንተረስት ላይ ተነስቶ ነው ወይም ደግሞ አይተሽ ከወደድሻቸው የምታያቸው ሌንግዝ ራሱ አንድን ቪዲዮ ለምን ያክል ሰከንድ ነው ያየሽው። ለምሳሌ ብዙዎቹን ቪዲዮዎች አንቺ ምንም አዲስ አካውንት ትከፈቺና ምንም ላይክም ሳታረጊ ምንም ሳታረጊ ማለት ነው ቪዲዮችን ዝም ብለሽ እያየሽ ኔክስት እንኳን ብታያቸው የሆነ ሰከንድ ቆይታ የምትሰጫቸው ቪዲዮዎች ብዙ መምጣት ይጀምራል። እሱን ሳይቀር ራሱ ያያል ማለት ነው። ቪዲዮቹን የምትቆይበትን ሰከንድ ራሱ ሳይቀር ይታያልና በቃ ዋና ሐሳቡ ትኩረትሽን አጭር ቢሆን ራሱ ትኩረትሽን ለመያዝ ነው ዋና አሰራሩ ዲዛይን የተደረገው ማለት ነው። ዶክመንተሪዎች አሉ እዚህ ላይ ራሱ ብታያቸው በጣም ቆንጆ ነው። አስተማሪዎች ናቸው። እንዴት ሶሻል ሚዲያ እንዴት ዲዛይን እንደተደረገ ራሱ በጣም ገራሚ ነው። ትልቁ ነገር አሁን በእኛ እንኳን አቤት ሚዲያ ላይ ካያችሁት ቲክቶኩ ላይ የቱ ነው በጣም ቡም የሚያደርገው? ዘፈኖቹ አይደል? አሁን እኛ ዘፈን ብቻ እየጋበዝን ግን መኖር አንፈልግም አይደል? በቃ አሁን ራሱ አልጎሪዝሙን እየተከተልክ አልጎሪዝሙ ላይ ማይቀጠል ነው። አንድ ዶክተር አለ አይደል? ከዚህ በፊት በተመሳሳይ ሰዓት አንዱን ተቀራኒ ሲያሳየን የነበረው ልጅ እሱ ዶክተር ሲያነሳ አንድ ነገር ምን ገዛ ይመስል ሐሳቡ አልጎሪዝሙ ያዛሉ። ለምሳሌ 100,000 ሰብስክራይበር ስትደርስ እንድታደርግ የሚጠበቁ አሉ። ላይክ ዝም ብለህ የሆነ ነገር ቁጭ ብለን ሪያክት እያደረግን ከነበረ ምናምን 100,000 ላይ መቀየር አለበት እና እሱ ነው ጋይድ የሚያደርግ ሰጀስቲኑን ታያለህ። ምን ባደርግ ነው የበለጠ እይታ ማመጣው ምናምንና ሁሉን ነገር እያዘዘ ነው የሚሄደው። ስለዚህ ኢንተረስታችን ራሱ ያልሆነውንም ልንሰራ ይችላል በዚህ አይነትና በጣም ጥንቃቄ ይፈልጋል። ልጆችም ላይ በተቻለ መጠን ደግሞ ልጆችን እኔ አሁን በፊትም የማደርገው መጫወቻ ምናምን አልገዛላቸው። መጀመሪያ ፍላጎቶቻቸውን ነው ማየው። ምን ቢገዛላቸው ይደሰታሉ? ወደ ትራካውን ወደ መኪና ምናምን የሚሳብ ከሆነ መኪና ያቀልልሃል። ያ ወደ ምንድን ነው የሚሳበው? ስታሳየውም ወይ ስትጠይቀው ወይ ደግሞ እንደዚህ መጫወቻ ቦታዎች መሸጫ ቦታዎች ጋር ወስደሽ የትኛውን የበለጠ የመጀመሪያ አንደኛ ፒክ የሚያደርገውን ነገር ታያለ እና ፍላጎት ሳልይዛቸውም ደግሞ አልሄድም። አሁን ካየህ አንዳንዴ ልጅ የሚፈልገው ሌላ አንተ የምታመጣው ሌላ ይሆናል። ስለዚህ መጀመሪያ ፍላጎታቸውን ማየት ጥሩ። እይታ ሻሪፍ ነው፣ ቆንጆ ነው። በርቺ ወዳጄ። ዝናብ ያባራ እንደው ደመናው ይቀላል፣ ዣንጥላም ይጣላል። ዶፉን ያለፈለት ሰው ብዙ ነው አመሉ፣ የትም ይጥልሃል ያስጠለልከው ሁሉ። ምናልባት ወዳጄ እስኪ ያባራ እንደሆነ የምትፈለገው የማስጠለል ምሱን የትም ከታታርገው። የሆነ ወቅት ላይ ለሆነ ጉዳያቸው የሚፈልግ ሰዎች አሉ እና አንዲት እናት ስታወራ ምን ሰማሁኝ፣ ሰዎቹ ሰርግ ደርሶባቸዋል። በተለያየ መንገድ ከዚህ በፊት የነበራትን ልምድ ያውቃሉ። በደንብ እንደምትረዳቸው ነው ያወቁት። ስለዚህ ከስራ ቦታዋ እቤት ይሸኛት ጀመር። ሊያገባ ያሰበው ሰው ማለት ነው፣ ወይም ደግሞ ሊድር ያሰበው ሰው። ስለዚህ ከሱቅ ቤት እየመጣ ደይን ዲያውት ቀን በቀን ማመላለስ ጀመረና በጣም ግራ ገባኛለች። ከሩቅ ቦታ ነው የሚመጣው። ከዛ እየተጫወቱ ያው ዞሮ ስለ ሰርጉ ነው የሚወራው።
ይዟት ከስራ ቦታ ያነሳትና ወደ ቤት አድርሶ እዛ ደግሞ ሩቅ ይመለሳል። ከዛ ቆየና አንቺ ከመልስ እስከ ቅልቅል እንኳን አቆይ ወረታው አለፈ እንዳይባል ማለት ነው። ጠፋና ፕሮጀክት ነበር ማለት ፕሮጀክት ይጀምራል ያልቃል ጨረሰ ስራው እና አያስመካም ነው። አየህ እኔ ወዳጄ ብዙ ነኝ ከስራ ቦታ ቤት የሚያመጡ ወዳጆች አሉኝ ብለሽ አትመኪም ነው ሐሳቡና አንዳንዴ ለዚህ ነው እንኳን እንዳይባል ሰው ትንሽ ቀን እንኳን ገፋ ያደረገም እስከ ቅልቅሉ እስከምኑና ወዲያውኑ ድሮፕ ያደረገው ወገን እንዴ አይነት ማጋጣሚ አለ። ሌሎቻችንም ማሰብ እንችላለን። የሆኑ ጊዜዎች ሳናቀው ሲስተም ውስጥ ያስገቡንና ያንን ለምደን እንቀመጣለን ሳናስበው። ለካ ያ ነገር ሁሌ ከኛ ጋር የሚቆይ አይደለም። የሚደረግልን ለተፈለገው ነገርና ለተፈለገው ወቅት ብቻ ነውና ያንንም በደንብ አጽንኦት ሰጥቶ ማየት ጥሩ ነው። ምንድነው ምህላ ጸሎት እያደረጉ ነው። እንግዲህ ጦርነቱ እንዲቀር ራእይ አካባቢ ነው የሚለው ያለው። ኦኬ ጸሎታቸው ይሰማል። አሜን። ብቻ ሁሌም ደጋግመን ስለምንለው ይሄን ነገር ባልተሄደበት መንገድ እንሂድ ማለት ለእያንዳንዱ ጥያቄ ነፍጥ አንስቶ ከባድ ነው። ለዛውም በወገን ላይ በራስ ወገን ላይ እና ያኛውም ይሄኛውም ወገን ቆም ብሎ ማሰቢያ ጊዜ ቢኖረው ጥሩ ነው። ማለት ከጦርነት ጦር ከመማዘዝ ውጪ ሌላ ስድል የለም ወይ ማለት አሟጦ ተጠቅሞ ነው ወይ አሁን ወደዚህ የሚገባው? ደግሞ እንዳለመታደል ሆኖ በዘመናት ልዩነት እናቶች ሰቆቃቸው አንድ ነው። ምን አለ ባልወለድኩት ውሃ ሆኖ በቀረ እስከሚሉ ድረስ ልጆቻቸውን ይነጠቃሉ። ደግሞ እንዳለመታደል ሆኖ በጤንነት አይመለስም ልጅህም እንደው በአካልም ቢመጣ በብዙ የስነ ልቦና ችግሮች ገጥሞት ነው የሚመጣው። ብዙ ሰቅጣጭ ሁኔታዎች ድግስ አይደለም ጦርነት በጣም ከባድ አስከፊ ነው። ስለሆነ በለው ብለን ዘለን ገብተንበት በኋላ ብዙ ነው ጸጸቱ። ማህበራዊ ምስቅልቅል፣ ኢኮኖሚያዊ ደግሞ ሞት አለ። ጎዳና ተዳዳሪ በብዙ እጥፍ ነው የሚጨምረው። ትዳር ይፈርሳል በነገራችሁ ላይ እና ባልተሄደበት መንገድ እንሂድ። በቃ የእውነት ፎጣ እንጣል። በቃ ተበደልኩም ባዩ መበደል አለብኝም ባዩ ፎጣ መጣል አለበት እና ባልተሄደበት መንገድ እንሂድ። ደጋግመን እያለን ነው እኛ ራሱ ከጦርነት ምንም አይገኝ ምንም እየየ ነውና እንግዲህ ጸሎታቸውን ይስማ የእናቶቻችንን። እንግዲህ አሁን ይኸውልሽ አለባበሳቸውን አይተሻል። የገጠር እናቶች ናቸው፣ በኑሮ የተጎዱ ጉስቁል ያሉ ልጆቻቸውን ሲወልዱ ክንድም እንዲሆኗቸው ነው የሚወልዱት። ነገ አልፎለት ተሻሽሎ ይጦረኛል ተብሎ ከዛ ደግሞ የሚጦሩት ልጅ ይሆናል በህይወት ተመልሶ ከመጣና ከባድ ጓደኛ አይገረብም። በቃ ጓደኛ የምትገርቡ ሰዎች ጓደኛ አይገረብም። የድሮ ጓደኛዬን አገኛትና አይ እኔ እኮ እንደዚህ አይነት ነገር አይመቸኝም። አንቺ አላቅሽም እንዴ የዛሬ 5 ዓመት አይደል የተገናኘ ነው። በ5 ዓመት ውስጥ ምን አይነት የህይወት ለውጥ እንዳለኝ እኔ ነኝ የማውቀው። ህይወት እንዴት አገላብጣ እንዳበሰለችኝ፣ እንዴት አድርጋ እንዳፈረፈረችኝ፣ አንዴ ገንፎ ስታረገኝ፣ አንዴ ሙቅ ስታረገኝ፣ አንዴ በጥሬው፣ አንዴ በወጣ ገባ፣ አንዴ በጋዝ ላይት እንዴት እንዳረገችኝ እኔ ነኝ የማውቀው። ስንቴ ወስዳ ሜዳ ላይ እንዳሰጠችኝ፣ ከዛ ሰብስባ እንዳስፈጨችኝ፣ ከዛ ምን ያላደረገችኝ ነገር አለ? ሼፍ ላይፍ ምን ያላደረገችኝ ነገር አለ? የት ነው የምታውቂኝ? አላውቅሽም እንዴ? አይ እንዴ ቆሜ ጠብቅሻለሁ ምንም ሳልቀየር። አይ እንዴ ቆሜ በቃ ምንም በቃ ህይወት ሳይቀይረኝ አንቺን እንደዚህ ቆሜ ጠብቅሻለሁ። ጀለገግ
መዝገባ መሳደብ እኮ ያስፈልገው። እውነት ነው። ሀሳቡ ልክ ነው። ትናንትና የማይለካኝ ልብስ ሰፊ ብቻ ነው የሚሉን አባባል አለ። ማይለካኝ በትላንትናው ልኬት አይሰራልህም። አዲስ ነው ይለካ። አንዳንድ ሰዎች ግን አብረውክ የሆነ ቀን 2 ቀን 3 ቀን ራሱ አብረው ከበሉ ከጠጡ የዛሬ 3 ዓመት 4 ዓመት የሆነ ጊዜ ላይ አብረሃቸው አንድ ቀን ቡና የጠጣው ማንነት ነው ይዘውት የሚሄዱ። ያው ማለት ያላቸው እሱ ነው የሚያውቁትን ነው በመጀመሪያ እና ታዲያ አሁን ዛሬ ያለሽ አረጋላልኩ ሽንትን ብላ በተሳይ እንዲደግፍልን የሚሰጠው ሰው ያለው ነው እንዴ? ምንድነው እንደውም የሆነ የሰማሁት ተረት ይሁን አባባል አላውቅም፣ ግን የሰማሁት አባባል አንድ ድሃ በኑሮ ዝቅ ያለ ችግር የለውም ድሃ ብትይም ባይዘው አይ ነው ትናለሽ ድሃ ስትናለሽ ነካው ትራሴን መሰለኝ እና በኑሮ ዝቅ ያለ ሰው ነበርና ከጎኑ አንድ ሰው በጣም ባለሀብት ከጎኑ ይገባል እና ይሄ በኑሮ ዝቅ ያለው እየሄደ ድሃው በር ላይ ቆሻሻ ያስቀምጣል። ሰውየው ደግሞ ይወጣና ቆሻሻውን አንስቶ ይጥላል፣ ባለሀብቱ ማለት ነው። ከዛውንም ይሄድና በተደጋጋሚ በ3-4 ቀን ምናምን ያለው ቆሻሻውን የሚጥለው በኑሮ ዝቅ ያለው የነበረው ድሃው በየው እሺ ድሃው ሀብታሙ ላይ ድሃው ሀብታሙ ያደርግበታል ማለት ነው። ያው ድህነትና ሀብት ብለን ስንል አንዳንዴ በአይምሮ መመዘን ትችላላችሁ፣ ግዴታ በገንዘብ መሆን አይጠበቅበትም። ከዛ ይጥላል ይሄዳልና ባለሀብቱ በቃ ምንም አይልም እያነሳ ይጥልና የሆነ ቀን ልክ ቆሻሻ ሊጥል ሲል በር ከፍቶ ወጣ እና እንዴት ነህ ሰላም ነው ሁሉ አስቀምጦ ችግር የለውም የኔ ጌታ ናና ቁርስ ብላ ብሎ ይዞት ይገባል እና አቅርቡለት ብሎ ሙሉ ብፌውን ምግብ በቃ ቆንጆ ምግብ አቅርቦ ብላ ይለዋል። ከዛ እኔ የምጥልብህ ቆሻሻ ነው አንተ ግን እንደዚህ አድርጋ በላኸኝ ብሎ ሲለው አንተ ያለህ ቆሻሻ ነው ያለህ እነዚህ ነው ያለህን የሰጠኸኝ አብሉ ተሰደበው ይያልሽ ያለህን የሰጠኸኝ ነገር ደግሞ እኔ ስለማያስፈልገኝ ወስጄ ጥዬልሃለሁ እኔ ደግሞ ያለኝ ይሄ ነው ብሎ አለው እና ሁሉም ሰው ያለውን ነው የሚሰጥ። እውነት ነው። አንዳንዴ ከሰዎች የሚመጣ ይቆማሉ። አሁን የሆነ አመትሽ ላይ ቆመው ለውጥ እንደማይኖርሽ ምናምን የማሰብ ነገር በደንብ የማሰብ ነገሮች አሉ። በዚህ አጋጣሚ ከወዳጅ ዘመዶቻችሁ ጋር በትምህርት ሊሆን ይችላል፣ በስራ ሊሆን ይችላል ተገናኝታችሁ ቀጠሮ ያዛችሁ ከ10 ዓመት በኋላ እንገናኝ ከ20 ከ50 አንዳንዴ እኮ በሆነ እኮ ስልጠናም የሆነ ክፍለ ሀገር ትገናኝና እንደ አይነት ቀጠሮች ይያዛሉ እና እንደዚህ አይነት ልምድ ያላችሁ እስኪ አካፍሉ። ምን ያህል ረዘም ያለ ቀጠሮ ይዛችሁ የተገናኛችሁ ካላችሁ በዛ ወቅት ደግሞ ምን ገጠማችሁ ሼር አድርጉን። ሌላ እንግዲህ እንደዚህ አይነት ተመሳሳይ የሆኑ ቪዲዮ ይዘን መተን ሪያክት እናደርግበታለን። እንግዲህ በቆመው ቀድሞ በነበረው መረጃችን ላይ ብቻ አንሆን ይሄዳል። ሰዎች ብዙ ነገር ይገጥማቸዋል፣ ይለወጣል። ንስር ከቁራ ጋር አይጣል። አንዳንድ ጊዜ ጨዋታውን ባለመጫወት ታሸንፋል። በሌሎች ትንንሽ ድራማዎች ውስጥ ነዳጅ መሆንህን አቁም። ዝምታ አንዳንድ ጊዜ ድል ነው። ሁሉም ክርክር መልስ አያስፈልገውም። ሁሉም ትችት ምላሽ አያስፈልገውም። ሁሉም ድራማ ተሳትፎ አይጋብዝ። አንዳንድ ጊዜ የምታሸንፈው በመዋጋት ሳይሆን ከጨዋታው በመውጣት። ብዙ ሰዎች ኃይላቸውን፣ ጊዜያቸውን እና ሰላማቸውን የሚያጡት በትላልቅ ችግሮች ምክንያት አይደለም፣ በትናንሽ ድራማዎች ምክንያት። አንድ ሰው ስለ አንተ አሉባልታ ሊያወራ ይችላል። ሌላው ሰው ደግሞ ሊያስቆጣህ ይችላል። ሌላው ደግሞ ወደ ክርክር ሊጎትትህ ይችላል እና አንተ ሰዓታትን በማስረዳት ቀናቶችን በመቆጣጠር ወራቶችን በመጨነቅ ታሳልፋለህ። የሚገርመው አብዛኛው ሰው መፍትሄን ሳይሆን የሚፈልገው አቋምህን ማወቅ ነው። እሱ ብቻ አይደለም፣ ትኩረትህን ጭምር ነው። እሱ ብቻም አይደለም፣ ኃይልህን አሟጠው ለመስረቅ ነው። አንተ ስትበሳጭ እነሱ ደስ ይሰኛሉ። አንተ ሰላምን ስታጣ እነሱ ያሸንፋሉ። አንተ ከግብ ስትርቅ እነሱ ይረካሉ። አስተዋይ ሰው ሁልጊዜ ለሁሉም ጉዳይ ምላሽ አይሰጥም። በሳል ሰው የሚገባውን ጦርነት ይመርጣል። ሁሉንም ግብዣ መቀበል አይጠቅምም። ሁሉም ክርክር ውስጥ መግባት አይበጅም። ሁሉንም አስተያየት ማረም አያስፈልግም። አንዳንድ ጊዜ
አመሰግናለሁ ብለህ መሄድ ይሻላል። አንዳንድ ጊዜ ፈገግ ብለህ ዝም ማለት ይሻላል። አንዳንድ ጊዜ ምንም አለማድረግ ትክክለኛው እርምጃ ነው። ምክንያቱም ንስር ከቁራ ጋር አይጣል፣ ወደ ላይ በመብረር ብቻ ይለያል። አንተም እንዲሁ ከድራማው በላይ ከፍ በል፣ ከክርክር በላይ ከፍ በል፣ ከትንንሽ ጨዋታ በላይ ከፍ በል። ምክንያቱም የህይወትህ ዓላማ እያንዳንዱን ጦርነት ማሸነፍ ሳይሆን ሰላምህን ጠብቀህ ወደ ግብህ መድረስ። አሪፍ ቆንጆ፣ ምንም አይጨምርም። አነቃቂ ነቃሽ ዋይዛ ዋያልቻ እሺ Abet,